I'm over, I'm dead. Pogba doesn't exist anymore. When there is money, you have to be careful. ይህንን ተጫዋች ተመለከታችሁት? በጣም ድንቅ በተሰጡ የተሞላ ኮከብ ነው። ከምርጦቹ አናት መቀመጥ ይችላል። ነገር ግን ገና ህልም ብቻ ነው። የተቃናውን መንገድ የሚያሳየው ከሌለ የሚጠበቅበት ቦታ ላይ አይደርስም። 2011 ገና 17 ዓመቱ እያለ ሰር አሌክስ ፈርጉሰን ለፈረንሳዩ ራዲዮ ጣቢያ RMC ስለሱ የተናገሩት ነገር ነበር። ወደ እግር ኳስ ሜዳ ከተትረፈረፈ ተሰጥኦ ጋር ብቅ ብለው የሚገባቸውን ሳያደርጉ በተለያየ ምክንያት ከእድሜያቸው ቀድመው ከከሸፉ ኮከቦች መካከል አንዱ እሱ ነው። በጣም በቅርብ የጸጸት የሚመስል አስተያየቱን ሰጠ። አንዳንዴ ምንም ገንዘብ ባይኖረኝ፣ ምንም እግር ኳስ ጨዋታን ባልጫወት ብዬ እመኛለሁ። ከተለመዱ ሰዎች እንዳንዱ ከተለመዱ ሰዎች ጋርም ሆኜ በማንነቴ ብቻ የሚወዱኝ ሰው ብሆን ብዬ እመኛለሁ። ለዝናዬ ለገንዘቤ ብቻ ለውቅናዬ ሳይሆን በቀጥታ በማንነቴ ቢያከብሩኝ ብዬ አልማለሁ። አንዳንዴ ሁሉም ነገር ከባድ ነው። እግር ኳስ ውብ ስፖርት ነው፣ ግን ደግሞ ጭካኔ አይጠፋበትም። ሰዎች ምን እንዳደረክ ለመዘንጋት ቅጽበት አይፈጅባቸውም። የሰራ ቀን ከፍታቸው ላይ ነህ። መስራት ስታቆም ግን ማንንም ያደርጉሃል። እሱ በአማካይ በግራ መስመር አማካይ ስፍራ ከአጥቂዎች ጀርባ ከተከላካዮች ፊት ከሳጥን ሳጥን በየትኛው ሚና ሊጫወት የተሰራና የቻለ ኮከብ ነው። ተክለሰውነት፣ ክህሎት፣ ፈጠራ በጋራ የተቸሩት የሚያዝናና ፈጣሪነት፣ የሚያስፈልግ ሰራተኝነት ያልተለየው ግን ደግሞ የህይወት መስመሩን የመራበት እግር ኳስን የተንከባከበበት መንገድ ያንገዳገደው የቅርብ ቤተሰብ ሴራ አሉባልታ በመጥፎ አቅጣጫ ርዕስ ያደረጉት ትጋት አለማሳየት በመጨረሻ ማበረታች መድኃኒት መውሰድ የእግር ኳስ ህይወቱን ወደ መጨረሻው ዝቅታ እንዲያደርስ ምክንያት የሆኑት የኳስ ሰው ነው። የፖል ላቢል ፖግባ መነሳትና መውደቅ የባከነው ተሰጥኦ በትሪቡን የኮከቦች ገጽ ከ6 ዓመታት በፊት ፈረንሳይ የዓለም እግር ኳስ ዋንጫን በሩሲያ ምድር ስታነሳ ድንቅ ጊዜ ያሳለፈ የቡድኑ ጥንካሬ ተብሎ የተወደሰ ኮከብ ነበር። ከ10 ዓመታት በፊት የዓለም እግር ኳስ የዘመናችን ምርጥ ስጦታዎች መካከል ተብሎም እየተገለጸ ነበር። ሁሉን ቻይ አማካይ፣ የትኛውንም ተግባር የሚወጣ የትኛውም ክለብ ቢኖር ብሎ የሚያስበው የአማካይ ስፍራ ተጫዋች አይነት ወደፊት የባለንዶር ሽልማቶችን የሚያሸንፉ ተብለው የሚዘረዘሩ የተጫዋቾች መዘርዘሮች የማይዘሉት ጥቂት ዓመታት አልፈው ግን በእግር ኳስ በአበረታች መድኃኒት መጠቀም ምክንያት ገና በ30 ዓመት ከተሰጠው ጫፍ ሳይደርስ በ4 ዓመት ቅጣት የተገለለ በርካቶችም በጸጸት የሚያነሱት ማስተማሪያ የሚያደርጉት ፖል ፖግባ በዩቬንቱስ የክለቡን የሕክምና ዶክተሮች ሳያማክር ቴስቶስትሮንን የሚጨምርን ክብል ተጠቅሞ በመያዙና የጸረ አበረታች ምርመራን በመውደቁ ከእግር ኳስ መታገዱ ስለሱ የሰማነው የመጨረሻው አብይ ዜና ነው። ያንን መጨረሻ ከመስማታችን በፊት ግን የእግር ኳስ ከፍታውና ዝቅታው ደጋግመው የሚቀያየሩበት ለመገናኛ ብዙሃን ርዕስ ከሚሆኑ ኮከቦች ከቀዳሚዎቹ አንዱ ነበር። ታሪኩን እንቀጥላለን።